አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላ ለማ ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ። የኔ ተናፋቂዎች በጣም ነው ናፈኳችሁ። በነገራችን ላይ አካውንቴ ተከፍቶልኝ ደስ ብሎኝ ያው ለእናንተ ነግራችኋለሁ ብዬ ነበር። የሚገርማችሁ ነገር ያራስ ነገር ዱሮ አራዳን ሳቃጥነው እንዳልነበረ በጠራራ በዝናብ በብርድ በፀሐይ ሲሄድ የነበርኩትን ሴትዮ አሁን ወጣ ስል ምች አጠናግሮ መጣል። የጨረቃ ምች፣ የፀሐይ ምች፣ የኪስ ምች፣ ያልመታኝ ምች ጠይቁኝ። በቃ ምች ፈልጎ እኔን ሆነ የሚመታኝ። አንድ ቀን ደህና ውላለሁ፣ አንድ ቀን ታመማለሁ፣ አንድ ቀን ደህና ውላለሁ፣ አንድ ቀን ራሴን፣ አንድ ቀን ጡቴን፣ አንድ በቃ የማይመታኝ የለም። እንዴ አራስ እንዲ ነው እንዴ? እንዴ እንናፈስ እንጂ እንውጣ እንጂ ምች ምን ነው እንዴ? ነው ወይስ እስከዛሬ ሳመታን ስለኖርክ ቂምህን ለመወጣት ነው? ቱ የኢትዮጵያ ኮማችና ምች አንድ አይነት ነው የሆነብኝ የምር። በእናንተ ኮሜንት ስመታ የከረምኩት አንሶ አሁን ደግሞ ይሄው በምች እንደው ተደርግም ያለኩላችሁ እና እንዴት አድርጌ ልንገራችሁ። በቃ ነገ ቪዲዮ ሰራለሁ ካልኩኝ ወይ ታመም ያለው ብቻ አልሐምዱሊላህ ዛሬ በጣም ደህና ነኝ፣ ተሽሎኛል። በቀደም በጣም ታመሜ ነበር። አንዴ ሳል ይዘኛል ወይ የሆነ ጦሰኛ ታውቃላችሁ፣ እንደዛ ነው የሆንኩት። በዛ ላይ ደግሞ ምግብ መብላት አልቻልኩም። ከቤት ካልወጣሁ ምግብ የምበላ አይመስለኝም። ለምን እኔ ስንቀሳቀስ ስለፋ ስለምውል እበላለሁ፣ ይበላኝ ነበር እና አሁን እዚህ ቁጭ የጠዋት የበላሁት ቁጭ ከሆዴ ንቅንቅ አይልም። ከዛ ሳልበላ ስቀር ደግሞ እናቴ ውሻ መስለሽ ልወጪ ነው ወይ ከነ ጓደኞቿ ነው የምትወቅሰኝ። ውሻ መስለሽ ለመውጣት ነው ወይ ምን በቃ ወቀሳ በዛብኝ። እኔ ደግሞ እንዴት ይወሰደኝ የለመድኩት ሰው ጋር ቶሎ ቶሎ መብላት ምናምን ነው። አሁን ላይ ደግሞ እንደ አዲስ እንደ አራስ ይሸተኛል ምናምን እና በዛ ምክንያት ብቻ አራስነት ብዙ ደስ የሚል ነገር የለውም። ያውም አልተኛሁም እኮ ከቤት አልወጣሁም እንጂ ቤት ውስጥ እንቀሳቀሳለሁኝ እና እንደዛ ሆንኩላችሁ። ለማንኛውም ዩቲዩብ ተከፍቶልኛል፣ ደስ ብሎኛል። ወደ ኋላ ቀርቻለሁኝ። በእርግጥ አሁን ላይ ምን አይነት ቪዲዮ መስራት እንዳለብኝ ሁላ ግራ ነው የገባኝ። ለምንድን ነው የሰው ቴንሽን ተሰርቋል። ያላችሁበት ቦታ አሁን የምንለቀውን ቪዲዮ ምን ያክል ተወዳዳሪ ቪዲዮ መሆን አለበት እይታ ለማግኘት እና እስኪ ኢንሻአላህ እኔም ያሰብኩት ነገር አለ። እንደምትወዱት አልጠራጠርም። ማለት እናንተን ሞቅ የሚያደርግ የእናንተን የስድብ ስሜት የሚቀሰቅስ የእናንተን የመተቸት ሞራል የሚያነሳሳ የእናንተን ፈትዋ የሚፈልግ ቆንጆ አይዲያ አግኝቻለሁ። እሱን ይዤው ነው የምመጣው። ለመበሳጨት ዝግጁ ሁኑ። ሱብሃንአላህ እናንተ ብቻ አይደላችሁም። በነገራችሁ እኔ ራሴ የምበሳጭበትን አሪፍ አይዲያ አግኝቻለሁ። ልጅ እያለቀሰች ነው። መቼም ኮሜንት ላይ ልጅቱን አለቀሰች አንቺ ነገረኛ ወሬኛ መጀመሪያ ልጅቱን አጥቢያት እንደምትሉ ስለማልጠራጠር ነው ይሄንን እያልኳችሁ ያለሁት እና ኢንሻአላህ ሰሞኑን እንደዛ አይነት ሀሳብ አግኝቻለሁ። ያንን ሀሳብ ይዤው ስለምመጣ ቀድሜ ልንገራችሁ ብዬ ነው። ቀድሜ ልንገራችሁ ማለት ዳርዳሩን እንገራችሁ። በኋላ አንዳንድ ፈጣን አይምሮ ያላቸው ልጆች አሉ። ረምላ ነግራን ነበር ይሄ ነገር የሚሉ አሉ። አንዳንዶች ደግሞ ያው ወይ ቪዲዮዬን ሙሉውን አያዩትም ወይም ደግሞ ለመሳደብ ስለሆነ የሚቸኩሉት እንትን ይላሉ እና እምመጣው የፈለገ ቢሆን የምሰራው ስራ ላይ አሁን ቀጣይ የምሰራው ሐራም ነገር አይደለም ስላችሁ ምናልባት ሰውየው ለኔ ሐራም አይደለም ወይ የሆነ ነገር እንደዛ አይነት ነገር ነው ማለት ነው። እኔ ራሴን የሚጠብቀኝ ክልክል ያልሆነ ነገር ነው ይዤ የምመጣው። ምንም ኖርማል ነው ለኔ። ለእናንተ ምናልባት ሌላ ይመስላችሁ ይችላል። በዛ ምክንያት ብዙ እንዳትወናጀሉ፣ ብዙ ብትናገሩም ለነገሩ አሪፍ ነው። ለምንድን ነው ዩቲዩብ ላይ እይታ የሚጨምረው? ምንድን ነው ስድብ ነው። ስድብ በጣም እይታ ይጨምራል። እናንተ ስትሳደቡ፣ እናንተ የምትጨቃጨቁ ከሆነ፣ እናንተ አስተያየት የምታበዙ ከሆነ የመታየት እድሉ ከፍ እያለ ነው የሚሄደው እና በጣም አሪፍ ነው። ያው ልንገራችሁ ብዬ ነው። እኔ ሳነግሪ ሚስጥር እንዳትሉኝ ነው። ያሰብኩት ነገር አለ። እንደምትወዱት አልጠራጠርም። ኖርማሊ እናንተ እንደ ድራማ እንደ መዝናኛ ነገር እዩት። ሳትነግሪም ብላችሁ በኋላ ብትወቅሱ በውስጥ መታችኋል አንፍሪ ምናምን ብትሉኝ አልሰማችሁም። ቀድሜ ነግሬያችኋለሁ። ሰሞኑን ባበደ
ባበደ አይዲያ ነው የምመጣው፣ ባበደ ፕሮግራም ነው የምመጣው፣ ባላሰባችሁት መንገድ ነው የምመጣው። ስለሆነ ያንን ለማየት ዝግጁ ሁኑ። ልጆች በር ላይ ቆመው እየቆረቆሩ ነው። በር ላይ ሲሆን ምን ይሉ ይሆን? እስኪ ልክፈትላችሁ። አቤት፣ ማን ነው? ኦኬ የት ሄዳችሁ ነው? ምን ኦኬ ቆንጂት የኔ መንትያ ውሃ እየደፋች ነው። አያችኋት? እነዚህ ደግሞ ያቸው ሂራ ቆንጆ፣ እስቲ ሀያት ቆንጆ። እዚህ ደግሞ ራህሚ ኤቭሪባዲ። ለማንኛውም እኔ እንግዲህ ይሄን ያክል ካወራኋችሁ ይሄን ያክል ትስቂያለሽ፣ ይሄን ያክል ፈታ ካረኳችሁ ይበቃችኋል። ለማንኛውም እንዴት ነኝ? አራስነት እንዴት አድርጎኛል? የቅቤ ቅል መሰልኳችሁ አይደለም? እንደው ግን ሰው ዱቄት ያጣል። እንደው የልጁን ፓውደር ልቀባው እንዴ? እንደው ፊቴ ቅቤ ቅል ሆነ እኮ። ደህና ነው። እና ለማንኛውም ወዳችኋለሁ። ኢንሻአላህ በቀጣይ ደግሞ እናንተን የሚያዝናና ደስ የሚል ነገር ነው ይዤ የምመጣው። የዛን ሰዓት በሰፊው እናወራለን። እስከዛው ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ለምንድን ነው ግን ያኛውን ድራማውን ያላያችሁት? እኔ ለእናንተ ብዬ አይደል እንደ የገጠር ድራማ የለቀኩላችሁ ነው። ገጠሩን በቃ ጠላችሁት። በቃ የከተማውን ይሄ ላሽላሹን ነው የምትወዱት። ኦ ማይ ጋድ እኔ ገጠሬ ሁኜ ቆንጅዬ ድራማ ብሰራላችሁ አላይም ብላችሁ ላሽ ትላላችሁ። በቃ ይሄን የከተማውን ነው የምትወዱት፣ ይሄንን መተዛዘሉ ነው የምትወዱት። በቅርቡ የሚያዝለኝ ይዤ መጥቼ ሰርፕራይዝ አደርጋችኋለሁ። በቃ እንዳታስቡ። ወይዬ ስልኩ ጠራ። ኦኬ እናቴ ጠራችኝ ውዶቼ። ምንም ማድረግ አልችልም። የማውራት ሞራል ነበረኝ፣ ግን የማውራት ሞራሌ እንዳላወራ ማማ ጠራችኝ። ስልኬ ጠርቶ ነው እናቴ። ኦኬ ኧረ ሀዩ ነይ ግቢ። ስልኬ ይጥራ ተይው፣ አትሰቢ። ስልኬ ቢጠራ ምን ሆናለሁ? ምን ይሆናል ብለሽ ነው? እና በጓሮ ነው የወጣሁት። ያንቺ እኮ ነው የጠራው፣ ያንቺ ነው የጠራው አይደለም? ያኛው ጠርቶ ይሄ ይሻላል መሰለኝ። ጥላሽን ረስተሻል በያት።